ሰላም ውዶች እንዴት ናችሁ? ደህና ናችሁ? ያላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እንዴት ዋላችሁ? አለው ይሄም ዛሬ ትቀራለች ብዬ ያሰብኩ ነበረ፣ ግን ትቀራለችም ትመጣለችም የሆነ ሁለት ሀሳብ ነበረ፣ ግን መጣለች። እሱክ ያው የመጣችው የእሷ ቤት አይደለም የሀፍትሽ ቤት ላይ ነው የመጣችው። ባይድም ብትመጣም ያው እሷ ማየት ነው ዋናው ነገሩ ማለት ነውና ያው ዛሬ እንኳን ታሪኮ ይመጣሉ ምናምን ትላንትና የተጀመረ ቪዲዮዎች ፓርቲቱ ይቀጥላል ምናምን እየተባለ ነበር፣ ግን አልሆነም። እንደዚህ አይደለም የሆነውና ያው እንዳያችሁት ሙሽዬ ጠብቃለች ትመጣለች ምናምን ነው። የምር ነው ጠብቃለች የሚል ማለት አዎ። ግን በነገራችን ላይ ሰውን የሆነ ነገር ስለሚድን ሲንቀራ ይደብራል እና ማለት ያ ሰው ምን ሆነ ለምንድን ነው ምን አጥፍቼ ነው ሳይመጣ የቀረው ምናምን ብሎ ያ ሰው ያስባልና የሚ ደግሞ አልሄደችም። ያው ከብሩክ ሰላም ስላልሆነች ምናምን ነው። ግን እነኚህ ልጆች ጸባችሁ እውነትም ጸብ ነው እንዴ? ነው ያልገባኝ ነገር ማለት እኔ ግራ ነው የገባኝ እውነትስ ማለት የሆነ ሲነግራችሁ እና ሰው ሙሽዬ ጋር ሄዳለች። ያ ሁሉም ምንም ነገር አልተናገሩም እና እስቲ ምን እንደሚሆን ያው ነገ ቪዲዮ ለምናልባት ሊሆኑ ይችላሉ ፓርቲቱ ላይ ማለት ነውና ሊቀጥሉ ይችላሉ ብሩክ መጥቶ ማለት ነውና ሙሽዬ ፊት ላይ ተገናኝቶ ሄሚ ማለት እንጃ አላውቅም ይታረቃሉ ብዬ አስባለሁ። ይሆናል አላውቅም ብቻ እሱን እናያለን። ሊሆንም ይችላል አይሆንም ይችላል። እውነቱን ብዙ ማለት እንትን መሆን የለብንም እና ግን እኔ ማለት እንደዛ ግን በነገራችን ላይ ውዶች ሰውን ማለማት በጣም ከባድ ነው። ብዙ ኮሜንት እያየው ነበር እና ማርክ ቤት ብዙ ቤት ላይ በኮሜንት ፎቶ የተለቀቀበት ቦታ እንጃ ጨረቃ ፋሚሊዎች እኔ ብሩክና ሄሚ እየጠበቅኩ ነው። ብሩክና ሄሚ እያሉ ነውና ምን ማድረግ ይቻላል ውዶች? ህይወት እንዴ ነች አንዳንዴ የምር ነው የምላችሁትና እኛ ከምናስበው ይልቅ እሱ ያለውና እሱ ያለበት መንገድ ነው የሚጎዘው መንገዶች አንዳንዴ እኛ ያለንበት መንገድ ልንሄድ አንችልም። ገባችሁ አይደለ? ምንም ማድረግ አይቻልም። ምናልባት ነገ ታሪቆ ሊመጡ ይችላሉ። ማን ያውቃል? ፈጣሪ ነው ማውቀው አይደለ? እስቶክ እና ያለን ሁሉም ነገር ያው ሁሉ ያ ነገር ደግሞ በቀላሉ ሄሚ እንደ በፊት እንኳን እሺ ብላ ከሱ ጋር እንድትቀጥል ቀላል ነገር አይደለም ውዶች። እንደ ሴት ሲታስቡ የምር ቀላል ነገር አይደለም። ገባችሁ? እና ቀላልም ነገርም አይደለም፣ በጣም ከባድ ነገር ነው። ያም ደግሞ ግልጽ አድርጋ አይደለም ከህይወቱ የወጣችው ማለት ከሶስት ወር በኋላ ተመልሼ እመጣለሁ ምናምን ብላ ነው የወጣችው። ምን ታድርግ ሄሚ? በቃ ሄሚ ልክ ናት ምንም ብታደርግም አሁን ላይና በቃ ታገሱ። በቃ መታገስ ዋጋ አላት አይደለ? ዋጋ አላት። እውነቱን እስክታውቅ ድረስ መቆየቱ ግዴታ ነው። ገባችሁ? እና አላቅም ብቻ ተስፋ አድርጉ፣ ተስፋ አትቁረጡ እነሱ ላይና እና ያለን ሁሉ ነገር መቼም እንደማይለያዩ እናውቃለን። ግን አሁን ላይ እየተደረገ ያሉ ነገሮችም አጠገቦ ላይ ያለ ሰውም ቢሆን ምንም ነገርም ደስ የሚል ነገር አይደለም። እኛ ያየነው ልክ ለና ቅድም ደግሞ ሄሚዬ የሆነ ነገር ተናግራለች። አባሻ ልብ ለብሼ ነበር አሁን ያወለቅኩት ስትል አይ እናንተ ከካሜራ ጀርባ እየተሸባራራቃችሁ ነው። በቃ መሆን አለበት እንደዛ እየሆናችሁ ነው አይደለ? እኛ ላይ መታችሁ ግን እንደተኮራረፋችሁ እንደጣላችሁ ነው የምታሳዩት። ቅምጥሌ ከማን ጋር ነው የለባችሁ የአባሻ ልብስ? ኧረ በስመ አብ! ለምን እስቲ የቲክቶክ ቪዲዮ ለምን አልሰራሽም? እሺ እንደው ምን ችግር አለ ብትሰሪ ማለት ነውና ለማንኛውም እሺ ውዶች ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ማከብራችኋለሁ። እኔ ብዙ ማውራት አልፈልግም እና ሄሚዬም እንዳያችሁት ሙሽዬ ጋር ሄዳለች። ሙሽዬም ደግሞ ለምን ቀረሽ ምናምን ብላ ተቆጣሽ ትላላችሁ እና ሄሚም ደግሞ ያው ምንም ነገር ያው አልተመቸኝም ምናምን አለችና ሙሽዬ አታውቅም ይመስላል ይሄ ጸባችሁ ማለት ነው። ተደብቆ ነው እየተደባደቡ ያሉት እነኚህ ልጆች ማለት ነውና በጣም ነው የገረመኝ እና እስቲ እና ያለን ነገ ሁሉ ነገር ፈጣሪ ያለ ይሆናል። እንጃ እግዚአብሔርን አሁን እኮ ሜዳ ላይ እነሱ ሲመጡ በጣም በቃ ማለት ዘና የምትሉ ሰዎች አላችሁ በእነሱ ማለት ነውና ምን ማድረግ ይቻላል? እንዲህ ነው እንግዲህ ምን ማድረግ ይቻላል የኔ ውዶች እና እንዳይከፋችሁ። አንዴ የምን ማለት የለመደነው ሰው ሲቀራ የለመደነው ሰው ሳናይ ሲንውል ራሱ ይደብራል። አውቃለሁ ያን ስሜትና ኦኬ ምን ማድረግ ይቻላል? ምን ማድረግ እንችላለን? ምንም ዝም ማለት ነው ያለብንና ያው ታርቆ እስኪመጡ ድረስ እንጠብቃለን። መቼስ ይታረቃሉ አይደለ? መቼም እንደማይለያዩ ደግሞ ማወቅ አለባችሁ።
የምር ነው። ግን አሁን ላይ እየተደረገ ያለው ነገሮች በጣም የሚከብድና የሚያስጠላ ነገሮች ነው። ብቻ ይሄን ሁሉ ሄምዬ አልፋ ሄምዬ አንቺን ያስለቀሱሽ ሰዎች አስለቅሽ ነው የምልሽ። አሁንም ማለት ከኋላ የምትቀሪበት ምንም ምክንያት የለም። ገባሽ አይደለ? እንደዛ ያለ በቀላሉ እንዳትፋች ማንኛውም ሰው እና ብዙም ሰዎችም ደግሞ እያሽቀበጣችሁት ይገኛላችሁ። ሄሚ ቀለበትን አውልቃ የሰጠችው ቀለበት በራሷ እጅ ተንበርክካ ታረጋለች ብላችኋልና እስቲ እናያለን ያን። እሺ በዚህ ናክል ማሽቃበጣችሁ በጣም ነው የሚያስጠላው። ሴት ሆናችሁ በዛው ማለት ነው ቅንቅናሞች። እና ደግሞ ዛሬ ደግሞ ሀብም ደግሞ ይቅርታ ምናምን ይቅርታ እንደዛ አይደለም ይቅርታ የሚጠየቀው። አንተ ማዳም ቅሞችን ሰድቤ ነው እንደ ይቅርታ እንደዛ ነው የሚባለው። ይቅርታ ነው ይቅርታ አስተካክለ ጠይቀን አንተ በደንብ አስተካክልና ጠይቅ ገና ማለት ነው። እና ይቅርታ እንዲህ አይደለም እና ያልከው ነገር አሮጌ ምናምን ብለህ ሰውን ሰድቤ ደግሞ አንተ አሁን ላይ ደግሞ እንትን አትበል። ደግሞ አጠገብ ላይ ያለው ሰው ነው ምናምን እንደዚህ አይነት ነገሮች እንዲፈጠር እያደረገ ያለው ያልከው ነገር አትዋሹ። የምር ነው፣ ውሸት አይጠበቅበትም። ማዋሸት አንተ የራስህ ነው። ባለፈው መድኃኒት ምናምን ምናምን እያልክ እያወራ የነበርከውና አሁን ላይ ደግሞ ቤኪ ላይ እየሳበባችሁ ነው። ቤኪ ነው ይሄን ሴት አመጣው ምናምን ድራማ ጀመራችሁ፣ ግን የምትጨርሱት መንገዱን እያወቃችሁ አይደለም ማለት ነው። ያስቃል አይደለ? በጣም ነው የሚያስቀው። ለማንኛውም በጣም ነው የምትገርሙኝ ነገሩን ማለት ነው። ገብታችሁ መውጣት የማትችሉት መንገድ ወይም የማትችሉትን ነገር ለማድረግ አትሞክሩ። እሺ የምር ነው። ጀምሩ፣ ግን የምትጨርሱበትን ማለት ሁሉም ነገር ሰብሰብ አድርጋችሁ የምትጨርሱበት ቦታ አስተካክላችሁ ጀምሩ። እሺ ማለት ባይተኛ መንገድ መውጣት ነው ማለት አልቻላችሁም። ሄሚንም ጥፋተኛ ለማድረግ እየሞከራችሁ ነው እና ሄሚንም ለማሳደብ እየሞከራችሁ ነው። ኦኬ ያው ለማሳደብ የተደረገ ነገሮች ሁሉ ተሳክተዋል እና ኦኬ እሱን ደግሞ ተመልሼ እመጣለሁ ያ ነገር ለማውራት እና ውዶቼ መልካም ምሽት ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤቴን ላይክ ሼር አድርጉልኝ ባይ